ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን፣ ይህ የዕለተ ሐሙስ ዜናችን ነው። ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በቂ ዝግጅት ስላለን ማንም አያቆመንም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር አብይ አህመድ ገለጹ። ዝርዝር መረጃውን ይዘናል። ከውጭ ዜና እስራኤል በጋዛ በርካታ ሰዎችን ከገደለ የአየር ጥቃት በኋላ የምድር ላይ ዘመቻዋን ቀጠለች። እስራኤል በሐማስ የሚመራው የጤና ሚኒስቴር መረጃ መሰረት በሁለት ቀናት ውስጥ ከ430 በላይ ሰዎችን ከገደሉ ተከታታይ የአየር ጥቃቶች በኋላ ሰራዊቷ በጋዛ የምድር ላይ ዘመቻ መጀመሩን አስታወቀች። ዝርዝሩን ይዘናል። ዜሌንስኪ ከትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ሰላም እንደሚመጣ ተስፋ እንዳላቸው ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዲሚር ዜሌንስኪ ጋር ለ1 ሰዓት የዘለቀ የስልክ ውይይት ማድረጋቸውን አስታወቁ። ዝርዝር መረጃውን ይዘናል። በሌላ ዜና የአረብ ሀገራት በሶማሊያ ፕሬዝዳንት ላይ የተደረገውን የግድያ ሙከራ አወገዙ። ማክሰኞ ሞቃዲሾ ውስጥ የተፈጸመው ፍንዳታ በአልሸባብ ታጣቂዎች በፕሬዝዳንቱ ሕይወት ላይ የተቃጣ የግድያ ሙከራ መሆኑን አስታውቋል። የኢንፎርሜሽን ሚኒስቴር እንዳስታወቀው በፕሬዝዳንት ሐሰን ሼክ መሐመድ ልዑክ ላይ በሞቃዲሾ በሐማማር ጃጃብ አውራጃ አካባቢ ጥቃቱ ደርሷል። በዚህ ላይ የአረብ ሀገራት ድምጻቸውን አሰምተዋል። ዝርዝር መረጃውን ይዘናል። እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደዚህ ዙር እንውሰዳችሁ። የባህር በር ጥያቄ ማንሳት ነውርነቱ አቁሟል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል ህዝቦች በሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚፈልገው ልማት ነው፣ ተባብረን መልማት መስራት እንጂ አንዱ ያንዱን መውጋትን የኛ እቅድ አይደለም ነው ያሉት። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆም ይችላል የሚል ስጋት የለብንም ብለዋል። በቂ ዝግጅት ስላለን ማንም አያስቆመንም፣ ዝግጅት የምናደርገው ጦርነትን ለማስቆም ነው ሲሉ አክለዋል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ አቋም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉ ገልጸዋል። የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠውና በመደመር መጽሐፍ ላይ የተካተተም ነው ብለዋል። ወደ ውጭ ዜና ስናልፍ እስራኤል በጋዛ በርካታ ሰዎችን ከገደለ የአየር ጥቃት በኋላ የምድር ላይ ዘመቻዋን ቀጥላለች። እስራኤል በሐማስ በሚመራው የጤና ሚኒስቴር መረጃ መሰረት በሁለት ቀናት ውስጥ ከ430 በላይ ሰዎችን ከገደለ ተከታታይ የአየር ጥቃቶች በኋላ ሰራዊቷ በጋዛ ምድር ላይ ዘመቻ መጀመሩን አስታወቀች። የእስራኤል መከላከያ ሰራዊት የጋዛ ሰርጥ ሰሜናዊና ደቡባዊ ክፍል በሚከፍለው የኔትዛሪም ኮሪደር ወታደሮች መሰማራታቸውን ገልጿል። በጋዛ ላይ እንደ አዲስ መፈጸም የጀመረችው ጥቃት ከጥር ወር ጀምሮ ሲተገበር የነበረውን ደካማ ተኩስ አቁም ፍጻሜ ሆኗል። ከዚህ ቀደም ብሎ የተባበሩት መንግስታት በዴር አልባላህ በሚገኘው ቅጥር ግቢ ውስጥ በተከሰተ ፍንዳታ አንድ ሰራተኛን ጨምሮ 2 ሰዎች መገደላቸውን አስታውቀው ነበር። የእስራኤል የውጭ ጉዳይ ሚኒስቴር ይህን ፍንዳታ በተመለከተ ምርመራ እንደሚያከናውን ቢገልጽም ለዚህ ጥቃት እስራኤል ተጠያቂ መሆኗ ጉዳይ አስተባብሏል። የእስራኤል መከላከያ ሰራዊት በሰሜንና ደቡባዊ ጋዛ መካከል በከፊል የሚለይ ስፍራን ለመፍጠር ሲባል ወታደሮች ኢላማ ተኮር የምድር ላይ እንቅስቃሴዎችን ማከናወን መጀመራቸውን ገልጿል። ቢቢሲ በሰሜናዊ ጋዛ የሚገኘው ቤት ሃኑን የተባለ ስፍራ ጨምሮ ሰራዊቱ እየተንቀሳቀሰ ባለባቸው አካባቢዎች ነዋሪዎች አካባቢውን እንዲለቁ ትዕዛዝ እየተሰጠ መሆኑን ተመላክቷል። ሰራዊቱ የጋዛ ነዋሪዎች የምድር ድንበር በሚገኙባቸው 3ቱም አቅጣጫዎች የሚገኝ ሰፊ አካባቢን ለቀው እንዲወጡ በርካታ ትዕዛዞችን አስተላልፏል። ይህ እርምጃ በአጭር ጊዜ ውስጥ ግዙፍ የምድር ላይ ኦፕሬሽን ሊከናወን እንደሚችል ያመላክታል። ይህ የልቀቁ ትዕዛዝ በጦርነቱ ድጋሚ በተፈናቅለው ከተኩስ አቁም ወቅት ወደ መኖሪያቸው በተመለሱ አብዛኞቹ ፍልስጤማውያን ቤተሰቦች ላይ ፍርሃትን ፈጥሯል። አካባቢውን በእስራኤል ሰራዊት ምልክት ከተደረገበት በኋላ ቤተሰቦች ደህንነት ፍለጋ መሸከም የቻሉትን ዕቃ ይዘው በእግር፣ በጋሪ ወይም በተሽከርካሪ ስፍራውን እየለቀቁ ሲሄዱ ታይቷል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ረቡዕ ባስተላለፈው መልእክት በፍልስጤም ግዛት ተይዘው ያሉ ቀሪዎቹ ታጋቾች እንዲለቀቁ የመጨረሻ ማስጠንቀቂያ ሰጥተዋል። አሁንም ድረስ በህይወት እንዳሉ የሚታመኑት 24 ሰዎችን ጨምሮ 59 ታጋቾች በሐማስ እንደተያዙ እስራኤል ትናገራለች። የመከላከያ ሚኒስትሩ ካትዝ የእስራኤል ፍላጎቶች ካልተፈጸሙ አማራጭ የሚሆነው ሙሉ በሙሉ ውድመትና ጥፋት እንደሆነ በመጥቀስ ሐማስ እንዲወገድ የሚተላለፈውን ጥሪ ደግሞ አሰምተዋል። ይህ የሰራዊቱ እንቅስቃሴ የተከናወነው ረቡዕ ዕለት በዴር አልባላህ የሚገኘው ቅጥር ግቢ ላይ በደረሰ ጉዳት የተባበሩት መንግስታት ሰራተኛ ከተገደለ በኋላ ነው። የመንግስታቱ ድርጅት የፕሮጀክት አገልግሎት ጽህፈት ቤት የተነጠለ ቦታ በሚገኝበት ህንፃ ላይ ያልፈነዳ ፈንጂ እንደወደቀ ወይም እንደተተኮሰ አስታውቋል። ስፍራው ላይ የተፈጠረው ምን አይነት ክስተት እንደሆነ ወይም ምን አይነት ከባድ መሳሪያ ጥቅም ላይ እንደዋለ እስካሁን ማረጋገጫ አለመኖሩን ጽህፈት ቤቱ ገልጿል።
ዘለንስኪ ከትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ሰላም እንደሚመጣ ተስፋ እንዳላቸው ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዲሚር ዘለንስኪ ጋር ለ1 ሰዓት የዘለቀ የስልክ ውይይት ማድረጋቸውን አስታወቁ። ትራምፕ የሁለቱ መሪዎች ንግግር በጣም መልካም እንደነበር ተናግረዋል። ዘለንስኪ በበኩላቸው በትራምፕ አስተዳደር በያዝነው ዓመት ዘላቂ ሰላም ሊመጣ እንደሚችል ገልጸዋል። አክለውም በሩሲያ ቁጥጥር ስር ያለው ዛፓሪዥያ የኃይል ማመንጫ በአሜሪካ እጅ እንዲገባ ስለማድረግ መወያየታቸውንም ጠቅሰዋል። ዘለንስኪ ከጥቂት ሳምንታት በፊት ወደ ዋይት ሃውስ አቅንተው ከትራምፕና ምክትላቸው ጄዲ ቫንስ ጋር በቀጥታ በተላለፈ ስርጭት ተፋጠው እንደነበር አይዘነጋም። ኦቫል ኦፊስ በተባለ የአሜሪካ ፕሬዝዳንት እንግዶችን በሚቀበሉበት ስፍራ በመሪዎቹ መካከል የተከሰተው አለመግባባት በመላው ዓለም መነጋገሪያ ሆኖ ነበር። ሁለቱ መሪዎች ከዚህ ሰጥ አገባ በኋላ በቀጥታ ሲነጋገሩ የመጀመሪያቸው ቢሆንም የሁለቱ ሀገራት ተወካዮች በሳውዲ አረቢያ ተገኝተው የ30 ቀናት የተኩስ አቁም ስምምነት አርቅቀዋል። ትራምፕና ዘለንስኪ የ30 ቀናት የተኩስ አቁም ስምምነቱን ቢደግፉም የሩሲያ ፕሬዝዳንት ቭላዲሚር ፑቲን ማክሰኞ ከትራምፕ ጋር በነበራቸው የስልክ ልውውጥ እንደማይቀበሉት ተናግረዋል። ፑቲን የ30 ቀን ስምምነት ባይቀበሉትም የዩክሬን ኃይል ማመንጫዎችን ላለመምታት ለትራምፕ ቃል ገብተዋል። ዘለንስኪ ከትራምፕ ጋር ባደረጉት ንግግር የኃይል ማመንጫዎች እንዳይመቱ የሚያደርግ ከፊል የተኩስ አቁም ስምምነት ለማድረግ ዝግጁ እንደሆኑ አሳውቀዋል። የአረብ ሀገራት በሶማሊያ ፕሬዝዳንት ላይ የተደረገውን የግድያ ሙከራ አወገዙ። በርካታ የአረብ ሀገራት በሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ላይ የተደረገውን የከሸፈ የግድያ ሙከራ በጽኑ አውግዘዋል። ለሶማሊያ ደህንነትና መረጋጋት ድጋፋቸውን እንደሚሰጡም አረጋግጠዋል። የሶማሊያ መንግስት ማክሰኞ ሞቃዲሾ ውስጥ የተፈጸመው ፍንዳታ በአልሸባብ ታጣቂዎች በፕሬዝዳንቱ ሕይወት ላይ የተቃጣ ግድያ መሆኑን አስታውቋል። የኢንፎርሜሽን ሚኒስቴር እንዳስታወቀው በፕሬዝዳንት ሐሰን ሼክ መሐመድ ልዑክ ላይ በሞቃዲሾ በሐማማር ዳጃብ አውራጃ አካባቢ ጥቃቱ ደርሷል። ፕሬዝዳንቱ ወደ ሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ በማምራት ላይ የነበሩ ሲሆን በሂር በራዚን ግዛት ከሚገኙ ወታደሮች ጋር ለመምከር ነበር ተብሏል። ከአልቃይዳ ጋር የተቆራኘው የሽብር ቡድኑ ለጥቃቱ ኃላፊነቱን ወስዶ ወደ አየር ማረፊያ ያመራውን የፕሬዝዳንቱ ልዑክ ላይ ጥቃት ማድረሱን አስታውቋል። የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ ከሶማሊያ አቻቸው ጋር ባደረጉት የስልክ ቆይታ የሽብር ጥቃቱን ተከትሎ ስለ ፕሬዝዳንቱ ደህንነት በመጠየቅ በጥቃቱ ለሟቾች ቤተሰብና ለሶማሊያ ሕዝብ ልባዊ ሐዘናቸውን ገልጸዋል። የኳታር የውጭ ጉዳይ ሚኒስቴር ምክንያቱ ምንም ይሁን ምን በአመፀኛና በሽብርተኛ ላይ ያለው አቋም ጽኑ መሆኑን አረጋግጧል። ለተጎጂ ቤተሰቦችና ለሶማሊያ መንግስት እንዲሁም ህዝብ መጽናናትን ተመኝቷል። የዮርዳኖስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሶፊያን ኩዳህ ሁሉንም አይነት የፖለቲካ ጥቃት በተለይም በህዝብና በፖለቲካ ግለሰቦች ላይ ያነጣጠረ ድርጊትን ኮንነዋል። ግብጽ ጥቃቱን በማውገዝ ሶማሊያን ለማተራመስ የሚደረጉ ሁሉንም አይነት ጥቃቶችና ሽብርተኝነት ውድቅ እንደምታደርግ ገልጻለች። ሳውዲ አረቢያ ከሶማሊያ ጋር አጋርነቷን ገልጻ ሁሉንም አይነት ሁከት፣ ሽብርተኝነትና ጽንፈኝነት አጥብቃ እንደምትቃወም አረጋግጣለች። ባህሬን ጥቃቱን በማውገዝ ለተጎጂ ቤተሰቦችና ለሶማሊያ መንግስት ልባዊ ሐዘኗን ገልጻለች። የየመን የውጭ ጉዳይ ሚኒስቴር የግድያ ሙከራውን አውግዞ ለሶማሊያ አጋርነቱን ገልጿል። የፍልስጤም የውጭ ጉዳይ ሚኒስቴር በጥቃቱ ላይ ጠንካራ ውግዘቱን ገልጿል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።